ምዕራፍ 8 ከሻዕቢያ ጋር የነበረ የፖለቲካ ጨዋታና የህወሓት ወይም የኢህአዴግ የውስጥ ቀውስ ከሻዕቢያ የተቀሰመ መሰሪነት። ኢሳያስ አፈወርቂ ከጀብሃ ወይም ተጋድሎ ሐርነት ኤርትራ ተነጥሎ ከወጣ በኋላ ነሐሴ 1963 ዓ.ም በሰሜናዊ ባህር የተቋቋመው የኤርትራ አርነት ህዝባዊ ግንባር ወይም ሻዕቢያ ገና ከጅምሩ የዋና ጸሐፊውን ራዕይ የሚያስፈጽም ሆኖ የተዋቀረ ድርጅት ነው። ገና ሲመሰረት ጀምሮ በጥብቅ ወታደራዊ ማዕከላዊነት የተጠፈረው ሻዕቢያ ዲሞክራሲያዊ አሰራርና ስርዓት ከሚባሉት መሰረተ ሐሳቦች በተቃራኒ የቆመ ድርጅት መሆኑ ይታወቃል። የድርጅቱ ዋና ጸሐፊ ኢሳያስ አፈወርቂ በ1964 ዓ.ም በድርጅቱ ላይ ሌላ ምስጢራዊ ድርጅት አቋቁሞ ወይም የኤርትራ ህዝባዊ አብዮታዊ ፓርቲን ከሌሎች 10 የቅርብ ጓደኞቹ ጋር በመሆን ግንባሩን እንደፈለገው ሲያሽከረክረው ቆይቷል። በዚህ ምስጢራዊ ድርጅት በተጨማሪ ሐላዋ ሰውራ ወይም የአብዮት ጥበቃ የተሰኘ የስለላ ምርመራና እስራት ተቋም መስርቶ የስልጣን ተቀናቃኞቹን ሲያስር ሲገርፍና ሲገድል ኖሯል። በረቀቀና በተጠላለፈ የውስጥ የስለላ አካሄድና በከፋፍለ ግዛ ፖሊሲ የተካነው ኢሳያስ በመጀመሪያ ለስልጣኑ አደጋ ናቸው ያላቸውንና መንካእ ወይም የሌሊት ወፍ የሚል ስያሜ የሰጣቸውን ግራ ዘመም ምሁራን የአካለ ጉዛይ ወይም ደቡብ ኤርትራ ተወላጆችን ጥቅምት 1965 ዓ.ም በመግደል ስልጣኑን ማጠናከር ቻለ። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች ንቅናቄ ውጤት የሆነውና ተራማጁ ሙሴ ተስፋ ሚካኤል የመራውን ንቅናቄ ለመጨፍለቅና አባላቱን አፈወርቂ ክፍሉ፣ ታረቀኝ ህደጎና ዮሐንስ ስብሃቱን ለመግደል ኢሳያስ አፈወርቂ የሐማሴን ምሁራን ታጋዮችን በመሰሪነት ተጠቅሟል። ኢሳያስ አፈወርቂ የስልጣኔ ተቀናቃኞች ሆነዋል ብሎ የፈረጃቸውን የሐማሴን ተወላጆች ምሁራን በሁለተኛ ዙር በ1968 ዓ.ም በግድያ አስወግዷቸዋል። እነዚህ የሚን ወይም የቀኝ መንገደኞች ብሎ የፈረጃቸውን ምሁራን ማለትም ሰለሞን ወልደ ማርያም፣ ዶክተር ኢዮብ ገብረልዑል፣ መሐሪ ግርማጽዮን፣ ገብረ ሚካኤል መሐሪ ዝጊና ተከታዮቻቸውን ለማሰርና ለመግደል ደግሞ የአካለ ጉዛይ ተወላጆችን በተራቸው በመሳሪያነት ተጠቅሞባቸዋል። በእንደነዚህ አይነቱ አንዱን ቡድን በሌላ ቡድን የማስጠቃት የማስገደል አንዱን እንዲከታተል እንዲሰልል የማድረግና ደም የማቃባት ስትራቴጂ ተጠቅሞ የስልጣን ልጓሙን ያጠበቀው ኢሳያስ ድርጅቱን መፈናፈኛ ሳጥቶና እንደ ብረት ቀጥቅጦ ሲገዛው ኖሯል። የዚህ ድርጅት ሁኔታ በዚህ ተገልጾ የማያልቅ ቢሆንም እኔ ግን በቀይ ኮከብ ዘመቻ ጊዜ በነበረኝ ከነርሱ ጋር በናቅፋ ግንባር የመቆየት አጋጣሚ ከድርጅቱ ታጋዮች የሰማሁት ግን ይህንን ይመስል ነበር። የኛዎቹ መሪዎችም አንድም በእውቀት አንድም በደመ ነፍስ ፈቅደውና ወደው የተቀበሉት የአመራር ዘይቤ የኢሳያስ አፈወርቂ ነው። ገና ከተማ ውስጥ ሆነው መጀመሪያ ማገብትን ወይም ማህበር ገስገስቲ ብሔረ ትግራይ በኋላ ላይ ተሃህትን ተጋድሎ ሐርነት ህዝቢ ትግራይ ሲጠነስሱ ልምድ ለመቅሰም ከያቅጣጫው የተሰማሩት ወደ ሻዕቢያ ነበር። የካቲት 11 1967 ዓ.ም የትጥቅ ትግሉን ሲጀምሩ አንደኛው ቡድን ወደ አዲያቦ የደደቢት በረሃ ሲሰማራ፣ ሁለተኛው ቡድን ወደ ኤርትራ ሻዕቢያ ለስልጠና በሚል ተልኳል። ከዚህ ጎን ለጎንም የድርጅቱ ከፍተኛ አመራሮች በተደጋጋሚ ወደ ኤርትራ በረሃዎች በመሄድ አደረጃጀትና አሰራርን እንዳለ ቀርተው መጥቷል። ከዚህ የልምድ ልውውጥ ጉዞ በኋላ ነበር የሻዕቢያውን ሐላዋ ሰውራ መንትያ የሆነው ሐላዋ ወያኔ ወይም 06 በታሃህት ውስጥ የተቋቋመው። ተቋሙም ከሻዕቢያ ልቅም አድርጎ የቀሰማቸውን አሰራሮች አንድ ባንድ መተግበር ቀጠለ። እኔ ለምሳሌ በወርሃ ነሐሴ 1968 ዓ.ም ቡበት በሚባል ቦታ ታሃህትን ስቀላቀል በቦታው በዋናነት ሲሰሩ ያየኋቸው ሁለት ጉዳዮች ናቸው። እነርሱም ለአዲሱ ወጣት የሚሰጥ ወታደራዊና ፖለቲካዊ ስልጠናና 06 ተብሎ በሚጠራው እስር ቤት ሲሰሩ የነበሩ ስራዎች ናቸው። ስልጠናውን እንደጀመርኩ በተለይ በውድቅት ሌሊት አለፍ አለፍ እያሉ የሚተኮስ የጥይት ድምፅ እሰማ ነበር። ሰልጣኞች ተኝተናል። ታዲያ ለምንድነው በውድቅት ሌሊት ተኩስ የምሰማው እያልኩ መጀመሪያ ራሴን ጠየቅኩ። ቀጥሎ ሌሎች ጓዶችን ሌሊት የምን ተኩስ ነው የሚሰማው ብዬ መጠየቅ ጀመርኩ። ከኔ የተሻለ ዕውቀት የነበራቸውም አታውቅም እንዴ እዚህ እኮ እስር ቤት አለ፣ ሞት የፈረዱባቸውን የሚገድሏቸው በሌሊት ስለሆነ
ተኩሱ ለዚያ ነው አሉኝ። በርግጥ ድርጅቱን ስቀላቀል በተነበበልኝ የድርጅቱ የውስጥ ህገ ደንብ ትልቅ ክፍል የያዘው የሞት ቅጣትን የሚዘረዝር ነበር። የጠላት ሰላይ ሆኖ የተገኘ ይገደል፣ በውጊያ የፈራ ይገደል፣ ድርጅቱን የሚጎዳ ስራ የሰራ ይገደል፣ በውጊያ ብዙ ኪሳራ እንዲኖር ያደረገ ይገደል፣ ግብረ ስጋ ግንኙነት ያደረገ ወይም ያደረገች ይገደላል። ከዚህ በተጨማሪም የማዕከላዊ ኮሚቴ አባል የሆነ ሞት መፍረድ እንደሚችልም ይገልጻል። ግለሰብ በግለሰብ ላይ ሞት ሊፈርድ ስልጣን አለው ማለት ነው። በአንድ የማዕከላዊ ኮሚቴ አባል ሞት የተፈረደበትን ታጋኝ ይግባኝ ማለት የሚያስችል አንቀጽ አልነበረውም። 2 ወይም 3 ሆነው ይፈርዳሉ የሚል ይዘት ስላልነበረው ገና ሲነበብልኝ ጀምሮ አብሮኝ የዘለቀውን ስሜት የማውቀው እኔ ራሴ ብቻ ነኝ። በዚህ ምክንያት የተሰራ ወንጀል ማለቂያ የለውም። በተለይም ይህንን የትግራይ ህዝብ ፍርድ እንዲሰጥበት እተወዋለሁ። ለማንኛውም ግን ትግሉን ከጀመሩ ሰዎች መሃል እነ ስብሃት ነጋን ያካተተው አንዱ ቡድን ወደ ህዝባዊ ግንባር ሓርነት ኤርትራ ወይም ወደ ሳህል ተራሮች እንደተጓዘ የቡድኑ የጉዞ ዓላማም ለስልጠና የሚል እንደነበር አብሮን የዘለቀ ትርክት ተነግሮናል። ነገር ግን ድርጅቱ ሁነኛ ትምህርት ያስፈልገኛል ብሎ ከህዝባዊ ግንባር ተምሮት የመጣው አንዱና ዋናው ነገር የበረሃ ተቋም ወይም እስር ቤት ማደራጀት ሲሆን የዚያው ትምህርት አካል የሆነው በተለይ መሪዎች ራሳቸውን ከአደጋ ለማዳን የጠረጠሩትን ታጋይ ማሰር ሌላው ቀርቶ ከየት ተማሩት ከየት አመጡት እያልኩ ሲያስጨንቀኝ የነበረውን አይነት የታሰረ ታጋይ የተጠረጠረበትና የታሰረበትን ምክንያት እንዲያምን ለማድረግ በምርመራ ስም ግፍ መፈጸም፣ ለምሳሌ ታሳሪው በጋለ ብረት እግሩን እያቃጠሉ ማሳመን በህወሓት እስር ቤት የገነነ ነበር። ስብሃት ነጋ ታጋይም ቢሆን መታመን ስለሌለበት የውስጥ የስለላ መዋቅር ወይም ምስጢራዊ መረብ በታጋይ ላይ መዘርጋት አለብን ብሎ የገለጸውን አቋሙን የተወሰኑ ቢቀበሉትም ሙሉ ተቀባይነት እንዳላገኘ ብዙዎች ታጋዮች እንሰማው የነበረ ጉዳይ ነው። እናም ስብሃት ነጋ ያለበት የመጀመሪያው ቡድን አባላት በተለይ ወደ ህዝባዊ ግንባር ሄደን ሰልጥነን መጣም ቢሉም የቀሰሙትና ተግባራዊ ያደረጉት ትልቁና ወሳኙ ትምህርታቸው ይኸው ነበር። ታዲያ የትኛውን ፖለቲካዊ ወይም ወታደራዊ ሳይንስ ተማሩ፣ ምንስ አዲስ ነገር ይዘው መጡ ቢባል ማንም ሰው ከዚህ ውጭ ሌላ መልስ አልነበረውም። እስካሁን በተለይ ስብሃት ነጋን ጓድ ኢሳያስ እያስባለው ያለ ከዚህ ውጭ ሌላ ምን ሊሆን ይችላል? በግግሃት ወይም ግንባር ገድሊ ሓርነት ትግራይ አመራሮች ላይ የተጀመረው ግድያ በሌሎች የስልጣን ተቀናቃኝ ተብለው በሚገመቱ ላይ በተከታታይ ተፈጸመ። አቶ ገሰሰው አየለን ወደ ስልጣን ለማምጣትና ተቀናቃኞቹን ለመግደል አሲራቸዋል የተባሉ የሽሬ ተወላጅ ታጋዮች ተመቱ። ድርጅቱን ለማፍረስ ቀውስ ፈጥሯል የተባለ የደቡብ ትግራይ ተወላጆች ተመነጠሩ። የሐሳብ ልዩነት የፈጠሩና ደግሞ ለስልጣን አደጋ ናቸው የተባሉ የአክሱምና የአድዋ ተወላጆች በየተራ ተወገዱ። ይህ ሁሉ የተፈጸመው ከሻዕቢያ በተቀዳ ሕግና አሰራር ነው። የሻዕቢያ ኃላፊዎች ወጣቶች እንድናሰለጥንላችሁ ላኩልን ብለው በጠየቁ ቁጥር የተሃህት አመራሮች የትግራይ ገበሬዎች ልጆችን ያለማቋረጥ ልከዋል። የእነዚህ ወጣቶች አጥንት በሳህል በረሃዎች ተበትኖ ቀርቷል። የቀይ ኮከብ ዘመቻንና የሰላሃታ ወረራን ወይም ያልታወጀው ወረራ ለማክሸፍ ብርጌዶችን ላኩልን ብሎ ኢሳያስ ሲጠይቅ የኛዎቹ መሪዎች ያለምንም ማቅማማት አሰማርተዋል። በኤርትራ በተለያዩ የሥራ ዘርፎች ተሰማርተው ሲሰሩ የነበሩ የትግራይ ተወላጆች ለደርግ መንግስት ተባባሪ ናችሁ፣ በስለላ ሥራ ተሰማርታችኋል በሚል የሐሰት ክስ በሻዕቢያ እየተያዙ ሲገረፉና ሲገደሉ የህወሓት መሪዎች አንድም ጊዜ ተቃውሞ አሰምተው አያውቁም። ሻዕቢያ አስመራ ገብቶ መንግስት ካቋቋመ በኋላ በኤርትራ የሚኖሩ የትግራይ ተወላጆች ሀብትና ንብረታቸው ተዘርፎ የሴቶች አንገትና ጆሮ ጌጦች ተነጥቆ በባዶ እግራቸው ሲባረሩ በይፋ የተቃወመ አንድም አመራር አልነበረም። በ1983 እስከ 1990 ባሉት ዓመታት ውስጥ የኤርትራ መንግስት በመላው ኢትዮጵያ የአፈናና የስለላ መዋቅር ዘርግቶ ተቃዋሚ ናቸው ያላቸውን ኤርትራውያን ሲገድልና አፍኖ ወደ አስመራ በመውሰድ እንዲሰወሩ ሲያደርግ በሕግ አምላክ በማለት ሊያስቆመው የሞከረ ኃይል የለም። የተለያዩ የኮንትሮባንድ አውታሮችን በመዘርጋት የዶላር ምንዛሬ፣ የቡናና ጥራጥሬ ሽያጭ፣ የወርቅና ሌሎች ማዕድናት ዝውውር ሲያካሂዱ ማንም አላስቆመውም። የሻዕቢያ ተንኳሽነትና ጦረኝነት ገና ከጅምሩ በግልጽ እየታወቀ መሪዎቻችን ይህንን እውነታ ችላ ብለው የወታደራዊ ቃል ኪዳን ስምምነት መፈራረማቸው እጅግ አስገራሚ ያደርገዋል። በዚህ ስሌት ሻዕቢያ ከየመን፣ ከሱዳን፣ ከጅቡቲ
በየዙሩ በተዋጋ ቁጥር የኢትዮጵያ መንግስት ተጎትቶ ወደ ጦርነቱ የሚገባበት አስገዳጅ ሁኔታ ተፈጥሮ ነበር። እኔ በኤርትራ ህዝብ የራስን ዕድል በራስ መወሰን በሚል ይገባቸዋል ለሌሎች የኢትዮጵያ ህዝቦችም በተመሳሳይ የሚል ካልሆነ አንድም ቀን ሌላ ጥያቄ ኖሮኝ አያውቅም። ኤርትራ ነጻነቷን አግኝታ እንደ ሲንጋፖር ትሆናለች የሚለውን የኤርትራውያን ህልም ስሰማም ለምን እስከ ሲንጋፖር በላይ አይሆኑም፣ እንደውም ለኛም ለሌላውም ጥሩ ትምህርት ይሆናሉ ብዬ ነበር የሚመኝላቸው። ምኞት ብቻም ሳይሆን በሳህል ተራሮች ናቀፋ በሚባሉ አካባቢዎችም ለህይወቴ ሳልሳሳ ተዋግቻለሁ፣ አዋግቻለሁ። እንደነ ኤርሚያስ ተክለሃይማኖት ወይም ቤተሰብ የሆነ እንደነ ያይኔሪት፣ ካሳይ ጋስትራይት፣ ብርሻዋ በረሃ ሶቢያና ሌሎች በሺዎች የሚቆጠሩ የትግራይ ልጆች ውድ ህይወታቸው ለኤርትራ እንደከፈሉ እኔ ራሴ ምስክር ነኝ። ነገር ግን ኤርትራ ለካ የጦርነትና የቀውስ አዙሪት አካል ናትና ለኤርትራ ህዝብ ሲንጋፖር ቀርቶ ተዋጊ ጦር የሚያመርት ሳዋ ማሰልጠኛ ተበረከተለት። የኤርትራ ወጣት ህይወትም ጦርነትና ስደት ሆኖ ቀረ። ይባስ ብሎ ከተለያየ የዓለማችን አቅጣጫ ወደ አውሮፓ ከሚጓዘው ስደተኛ 22 ከመቶ ኤርትራዊ ሆነ። በጀልባ ወይም በመርከብ በባህር ሲጓዝ ሰመጠ ከሚባለው መሃል ቀላል የማይባል ቁጥር የሚይዘው የኤርትራውያኑ ስለመሆኑ በዜና መስማት ተለመደ። ከመከራ የስደት ጉዞ በኋላ ደግሞ በየትኛውም አጋጣሚ በአውሮፓ፣ በአሜሪካ፣ በመካከለኛው ምስራቅ ሀገራት የኤርትራውያን ስም በሚዲያ የሚነሳው በእርስ በርስ ጠብ ተገዳደሉ፣ ፖሊስ ፈነከቱ፣ ታሰሩ ከሚል ዜና ጋር መሆኑ ልብ የሚሰብርና የሚያሳፍር የተከፈለበትን መስዋዕትነት የሚያመክን ክስተት ሆኗል። ለማንኛውም እኔ ራሴንና እንደኔ ያሉትን እንቅልፍ የሚከለክለው እነዚያ ሁላ የማውቃቸውና የምወዳቸው ልጆች እዚያው በኤርትራ መሬት ህይወታቸውን የከፈሉት አሁን ያለችውን ኤርትራ እውን ለማድረግ ነበር። ኤርትራውያን ራሳችሁስ ምን ትላላችሁ? ጊዜውን ጠብቆ የፈነዳው የውስጥ ቀውስ። የህወሓት ሰራዊት መቀሌን ከተቆጣጠረ በኋላ በ1982 ዓ.ም በተካሄደው ህዝባዊ ኮንፈረንስ ላይ የተሳተፉ የትግራይ ተወካዮች የትግራይ ህዝብ ዋና ጠላት ሻዕቢያ ነው፣ ሻዕቢያን ከጀርባችሁ ትታችሁ ወደ አዲስ አበባ የምታደርጉት ግስጋሴ ዕዳ ያስከፍለናል የሚል ጥብቅ ማስገንዘቢያ ሰጥተው ነበር። ይህንን እውነታ የሚሰማ የህወሓት አመራር አልነበረምና ከጊዜ በኋላ ህዝቡ የፈራው መድረሱ አልቀረም። እነሆ የህዝቡ ትንቢት ከ10 ዓመታት በኋላ ደርሶ ለሻዕቢያ ወረራና ግፍ ሰለባ ሆነ። ከዚህ መከራ በኋላ ለመማርና ስህተቱን ለማረም ዝግጁ የሆነ የህወሓት አመራር ባለመገኘቱ አውሬውን አቁስሎ በመተው ጦርነቱ እንዲቆም ተደረገ። ይህ ስትራቴጂካዊ ስህተት ውጤቱ መታየት የጀመረው ጦርነቱ በቆመ በሳምንታት ጊዜ ውስጥ ነው። ከሻዕቢያ መሪዎች ጋር ተመስርቶ የቆየው ግንኙነትና አካሄዱ ጦርነት ከመደረጉ በፊት መደረግ ስለነበረበት ጥንቃቄ እንዲሁም ስለ ጦርነቱ አያያዝና አፈጻጸም በህወሓት አመራሮች መካከል የተከሰተው ልዩነት ውስጡን ሲብላላ ቆይቶ በ1993 ዓ.ም ፈንድቶ ወጣ። ለሁለት የተከፈሉት የአመራር አባላት ክርክራቸውን የጀመሩት ገና በጦርነቱ መሃል ከህዳር 1992 ዓ.ም ጀምረው ነው። በዚህ ክርክራቸው ከኤርትራ መንግስት ጋር ስለነበረው ግንኙነትና ከጦርነቱ ቅድመ ዝግጅት ጋር ስለተያያዙ ጉዳዮች በስፋት ተወያይተዋል። በእነዚህ ነጥቦች ላይ መግባባት ሳይደርሱ ውይይቱ ተቋርጦ ከቆየ በኋላ የመጨረሻው ጦርነት ግንቦት 1992 ዓ.ም ተካሂዶ እንደገና ሐምሌ 1992 ዓ.ም ውይይታቸው ቀጥሏል። የህወሓት ማዕከላዊ ኮሚቴ እንደ አጀንዳ ቀርጾ የተከራከረበት ዋናው ነጥብ የስርዓቱን አደጋ መለየት ላይ ያተኮረ ነው። በመለስ ዜናዊ የሚመራው ቡድን የስርዓቱ ዋነኛ አደጋ ሙስናና ጸረ ዲሞክራሲ አስተሳሰብና አሰራር ነው የሚል አቋም አራምዷል። ይህንን አቋሙን የሚያጠናክር ቦናፓርቲዝምና የስርዓቱ የመበስበስ አደጋ በሚል ርዕስ በመለስ ዜናዊ የተዘጋጀ ጽሑፍ አቅርቧል። በተቃራኒው የቆመውና በተወልደ ወልደ ማርያም የተመራ ቡድን የመለስን ጽሑፍ በመጻረር በአራት አባላቱ የተዘጋጁ የተለያዩ የመወያ ጽሑፎችን አቅርቧል። እነሱም ባለምሰገድ ገብረ አምላክ የተዘጋጀው ችግሮቻችንን በተለየ እይታ እንፈትሻቸው፣ የአባይ ፀሐዬ መደባዊ እርቅ ዋነኛው ውስጣዊ የአብዮታችን አደጋ ነው፣ የስዬ አብርሃ መስቀለኛ መንገድ ላይ የደረሰ ጉዞ፣ እንዲሁም የገብሩ አስራት የአብዮታችን አደጋ ተንበርካኪነት ወይስ ውስጣዊ መበስበስ የሚሉ ናቸው። የልዩነቱና ፍጭቱ ውስጣዊ ቁም ነገር ሲገለጥ የስልጣን ጥያቄ መሆኑ ሳይታለም የተፈታ ጉዳይ ነው።
በነተወልደ የሚመራው ቡድን መለስ ከኤርትራ መንግስት ጋር በግልጽነትና በፍትሃዊነት መርሆች ላይ የተመሰረተ ግንኙነት እንዳይመሰረት አድርጓል ብሎ ያምናል። በዚህም ምክንያት የኢትዮጵያ ሀብት ተዘርፏል፣ በሻዕቢያ የስለላና አፈና መዋቅር ብዙ ጉዳት ደርሷል፣ በኢትዮጵያ የሚኖሩ ኤርትራውያንን የተመለከተ ግልጽና ህጋዊ አሰራር አልተተገበረም፣ የወደብ አጠቃቀም ጉዳይም ችግር ያለበት ነው የሚሉ መከራከሪያ ነጥቦችን አቅርቧል። ከዚህ በተጨማሪ ወረራውን ለመመከት መንግስት ዝግጅት አላደረገም፣ ጦርነቱንም በአግባቡ አልመራውም፣ በመጨረሻም ግቡን ሳይመታ እንዲቆም ተደርጓል ብሎ ሞግቷል። በመለስ የተመራው ቡድን በበኩሉ ሰፊ የሆነ የሙስና ችግር በአገሪቱ ተንሰራፍቷል። ይህ ሙስና የመንግስትና የድርጅትን ኃላፊነት በመጠቀምና ስልጣን በማከራየት የተፈጸመ ነው። ከዚህ በተጨማሪ በቤተሰባዊ ዝምድናና በጥቅም በተዘረጋ ሰንሰለት የሚካሄድ ሙስና በመሆኑ የስርዓቱን ህልውና የሚፈታተን አደጋ ነው በማለት የተለየ ሐሳብ አቅርቧል። የመለስ ቡድን በተቃራኒ የተሰለፉትን የአመራር አባላት በሙስናና በዝምድና ተቆላልፈው ችግር ውስጥ ገብተዋል የሚል ሰበብ ለመምታት ያለመ መሆኑ ይገመታል። በሌላ በኩል ከኤርትራ መንግስት ጋር የነበረው የተዛባ ግንኙነትና የጦርነቱ አጀማመር አካሄድና አፈጻጸም በዋናነት አስፈጻሚውን አካል ስለሚመለከት መለስን ተጻሮ የቆመው ቡድን እንዲህ ያሉትን ሐሳቦች ያቀረበው መለስን ለመምታት አልሞ መሆኑን ለመረዳት ብዙ ምርምር አይጠይቅም። ሁለቱም አካላት የህዝቡና የአገሪቱን መሰረታዊ ጥቅም ማዕከል አድርገው ማህበረሰባዊ ሽግግር ለማምጣት ከልባቸው አምነው በቅንነት የተነሱ ቢሆኑ ኖሮ ያነሷቸው መከራከሪያ ነጥቦች ለልዩነትና ጭራሽ ለመከፋፈል ምክንያት ባልሆኑ ነበር። በሁለቱም ቡድን በኩል ቅደም ተከተል አውጥተው የሚፈቱበትን መርሃ ግብር ነድፈው በተፈጸሙት ጥፋቶች ወይም ስህተቶች ተጠያቂ የሚሆኑ አመራሮችን ለይተው በጋራ መቀጠል የሚችሉበት እድል ዝግ አልነበረም። ነገር ግን ለዘመናት ሲንከባለል በመጣው የመጠፋፋት የመገዳደልና የመሸናነፍ ኋላ ቀር ባህል ተጠልፈው ፍጹም ወደማይፈታ ቅራኔ ውስጥ ጠልቀው ገቡ። በመጨረሻም የስልጣን ልጓም ጨብጦ ለመቀጠልና ላለማስቀጠል በተደረገው የሞት ሽረት ትግል 15 የማዕከላዊ ኮሚቴ አባሎች የመለስን አቋም ሲደግፉ፣ 13 የኮሚቴው አባሎች ግን ከመለስ በተቃራኒ ቆሙ። ከዚህ በኋላ በድምፅ ብልጫ በስልጣን መዝለቁን ያረጋገጠው የመለስ ቡድን የተሸነፉትን ማሳደድ፣ ማገድና መሻር ጀመረ። የመለስ ቡድን የመንግስትን ስልጣን በበላይነት የተቆጣጠረ ቡድን በመሆኑም ወደሱ የወገኑትን ካድሬዎች የመከላከያና የደህንነት መዋቅሩን ተጠቅሞ ወንበሩን አደላደለ። ይህ ቡድን አሸናፊነቱን ማወጅ ብቻ ሳይሆን የለውጥ ሐዋርያ መሆኑንም ጭምር ማረጋገጥ ስለነበረበት በርከት ያሉ የዲሞክራሲ የፈጣን ልማትና እድገት የመልካም አስተዳደር ጽሑፎችን በማዘጋጀት በማሰራጨትና በመላው አገሪቱ ታላላቅ ጉባኤዎችን በማካሄድ የገጽታ ግንባታ ስራዎችን በስፋት አካሄደ። እውነት ነው፣ ይህ በመለስ የተመራው ቡድን ስልጣኑን ካደላደለ በኋላ አንዳንድ አመርቂ ለውጦች አምጥቷል። በተለይ በኢኮኖሚ ልማት ስለተመዘገቡት ድሎች አይኤምኤፍና የዓለም ባንክን የመሳሰሉ ዓለም አቀፍ ተቋማትና እንደነ ጆሴፍ ስቲግሊዝ የመሳሰሉ የኢኮኖሚ ምሁራን ሳይቀሩ ምስክርነታቸውን ሰጥተውባቸዋል። በዚህ መሰረት የተጠቀሱት ዓለም አቀፍ ድርጅቶች ጭምር የመሰከሩለት የሁለት አሃዝ እድገት ለ8 ዓመታት ያህል በተከታታይነት ተመዝግቧል። ኢትዮጵያን በዓለም ፈጣን እድገት በማስመዝገብ ላይ ከነበሩት 5 ሀገሮች አንዷ ለመሆን ችላለች። በተቀናጀ ከፍተኛ የመሰረተ ልማት ግንባታ አውራ ጎዳናዎች፣ ግድቦች፣ ቴሌኮሙኒኬሽን፣ መብራት ኃይል፣ አየር ማረፊያዎች፣ የገጠር መንገዶች፣ የባቡር ሀዲዶች ተገንብተዋል፣ ተስፋፍተዋል። በእርሻና በአነስተኛና ጥቃቅን ኢንዱስትሪዎች ዘርፎች አበረታች ውጤት ተመዝግቧል። በማህበራዊ ልማት ማለትም በትምህርት ተቋማት መስፋፋት፣ በገጠር የጤና ኬላዎችን በማስፋፋት በህፃናትና እናቶች ጤና የተሻሉ ለውጦች መጥተዋል። የከተማ ልማት ለማስፋፋት ጥረት ከመደረጉም በላይ የመኖሪያ ቤቶችን ችግር ለመቅረፍ የጋራ መኖሪያ ህንፃዎች ግንባታ ለማስፋፋት ጥረት ተደርጓል። በውጭ ግንኙነት ረገድ አገሪቱ የአፍሪካ ወኪል ሆና እስክትታይ የደረሰ ከፍተኛ ተሰሚነትና ተቀባይነት አግኝታለች። በአፍሪካ ህብረት፣ በጂ7 የኢኮኖሚ መድረኮች፣ በአየር ንብረት ውይይቶች፣ በሰላም አስከባሪ ተልእኮች ታላቅ ስኬት አስመዝግባለች። በክፍፍሉ አሸንፎ የወጣው የመለስ ቡድን እነዚህን የኢኮኖሚ ለውጦች በማምጣት በኩል ተስፋ የፈነጠቁ ውጤቶች ቢያስመዘግብም በ1993 ዓ.ም ድርጅቱ ለደረሰበት ቀውስ ምክንያት የሆኑት መሰረታዊ የዲሞክራሲ የፍትህና የመልካም አስተዳደር ጉዳዮች ግን ለውጥ ማምጣት አልቻሉም። ፍትሃዊ የኢኮኖሚ ተጠቃሚነትን በተመለከተም አስፈላጊው ለውጥ አልመጣም።
ለቅራኔ ግጭትና የእርስ በርስ ጦርነት መነሻ የሆኑት ዋነኞቹ የዲሞክራሲና የፍትህ ጉዳዮች ባልተፈቱበት ሁኔታ ስለ ሰላም ማሰብ ከንቱ ህልም ነው። በዚህ ምክንያት ኢህአዴግ ወይም ህወሓት አስፈጻሚውን አካል በዲሞክራሲያዊ ምርጫ ለመቀየር የሚያስችለውን ነፃ ፖለቲካዊ ምህዳርና የብዙሃን ፓርቲ ስርዓት የመመስረት ታሪካዊ ኃላፊነቱን አባከነው። በሁለት እግራቸው ጸንተው የቆሙና ለህሊናቸውና ለህግ ብቻ ተገዥ የሆኑ ነፃ ተቋማትን ለመገንባት የሚያስችለውን ታሪካዊ አጋጣሚም ሳይጠቀምበት ቀረ። በዚህ መሰረት በአስፈጻሚው አካል የሚሽከረከሩና የራሳቸው ነፃነት የሌላቸው ፍርድ ቤቶች፣ ፓርላማዎች፣ መገናኛ ብዙሃን፣ የመከላከያና የጸጥታ ተቋማት እንዲቀጥሉ በመደረጋቸው ጠንካራና ዘመን ተሻጋሪ ተቋማት ሳይገነቡ ቀሩ። ከጅምሩ ተስፋ የተጣለበትና ለወደፊቱ የኢትዮጵያ ዲሞክራሲያዊ የስልጣን ሽግግር መሰረት ይጥላል ተብሎ የታሰበው ምርጫ 97 በደም መፋሰስና በእስራት ተቋጨ። ኢህአዴግም ሆነ ሌሎች የኢትዮጵያ የፖለቲካ ድርጅቶች የውስጥ ዲሞክራሲ ስርዓት ገንብተው ምሳሌነታቸውን ማሳየት ስላልቻሉ ለራሳቸው በአምባገነን መሪዎች የተጠፈሩ ፓርቲዎች ለሌሎች ዲሞክራሲ ያመጣሉ ተብለው ተስፋ የማይጣልባቸው ሆኑ። በዘመናችን በስራ ላይ ከዋሉት ህገ መንግስቶች በተራማጅነቱ በአብነት የሚጠቀሰው የፌዴሪ ህገ መንግስት ወይም ሊሻሻሉ የሚገባቸው አንቀጾች ያሉት ቢሆንም በተሟላ መንገድ ስራ ላይ ባለመዋሉ መገኘት የነበረበት ትሩፋት ሳይገኝ ቀረ። የህዝባችን የራስን ዕድል በራስ የመወሰን መብትን የሚያረጋግጠው የፌዴራል ስርዓት ወረቀት ላይ ብቻ ሰፍሮ በመቅረቱ ከሌሎች በፌዴራል ስራ አስፈጻሚ አካልና በኢህአዴግ ባለስልጣኖች የሚሽከረከሩ አሻንጉሊት መንግስታት ሆነው ቀጠሉ። የፍትህ፣ የዲሞክራሲ፣ የመልካም አስተዳደርና የፍትሃዊ ሀብት ክፍፍል ጥያቄዎች በሚነሱበት ጊዜ በጠመንጃ በእስራትና በአፈና የመቅጨቱ አካሄድ ተጠናክሮ ቀጠለ። በዚህም ምክንያት በብዙዎች ክልሎች የእርስ በርስ ግጭት እያገረሸ ሄደ። ከኤርትራ ጋር የተከፈተው ጦርነት በአግባቡ ስላልተቋጨና አገሪቱ በሶማሊያ በሚካሄደው ጦርነት ተሳታፊ በመሆኗ በማያቋርጥ የጦርነት ወላፈን ትለበለባለች። አገሪቷ በእንደዚህ አይነት ውስብስብ ፖለቲካዊ ሁኔታ ውስጥ ሆና ነው የ2004 ዓ.ም ክረምትን የተቀበለችው። በዚህ ወቅት ነበር ኢትዮጵያ ከንግሥተ ነገሥታት ዘውዲቱ ወዲህ ለመጀመሪያ ጊዜ በስልጣን ላይ ያለ መሪዋን በህመም ምክንያት ያጣቸው። የፓርቲ ወይም ድርጅት መፍረስ ወይም መሰነጣጠቅ ልክ እንደ የአገር መፍረስና መሰነጣጠቅ በሚቆጠርበት አገር፣ የአንድ መሪ ሞት ልክ እንደ የአገር ሞት በሚታሰብበት አገር የጠቅላይ ሚኒስትር መለስ ዜናዊ ሞት አስደንጋጭ ነበር። የአገሪቱ የወደፊት እጣ ፈንታዋ ምንድነው? ወዴትስ ታመራ ይሆን? እንደ ሌሎቹ የአገሪቱ መሪዎች ሞት የመለስ ዜናዊ ሞትስ ጦርነትን የጸነሰ ሞት ይሆን?